በጣም ስሜታዊ ሆኛለሁ። ለሌላ ሰው አስተላልፉት፣ እኔ በጣም አልቻልኩም። የሰናይት ንግግር ከልቤም አልፎ በደም ስሬ ሁሉ ተላልፏል። ንስሐ ሰጥታኛለሽ ልጄ፣ እድሜሽን ከፍ ያድርገው። ለኢትዮጵያ የቆምሽላት የተናገርሽላት ናት። በጣም ስሜታዊ ስላደረግሽ ምን እንደምናገር አልችልም። አሁን ይቅርታ ጋር ሌላ ሰው ጋብዙልኝ፣ በኋላ አመጣለሁ። እግዚአብሔር ገስጾናል፣ ጥሩ አድርጎ ነግሮናል። ከዚህ በላይ ምን ትፈልጋላችሁ? ካህናት፣ አባቶች፣ ወንድሞች፣ ከዚህ በላይ ንግግር፣ ከሰናይት ንግግር በላይ ምንድን ነው የምትጨምሩበት? ምንድን ነው የሚሰራው? እኔስ ምንድን ነው የምናገረው? የእግዚአብሔር ስራ ገስጻናለች፣ በሚገባ ነግራናለች። ኢትዮጵያ 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 አባቶችን ለይተን እንወቅ። ሲኖዶሱ እንዲህ ብሏል፣ ምን እናድርግ? ጳጳሱ እንዲህ ብሏል፣ ምን እናድርግ ከሚል ነገር እንውጣ። ጳጳሱ እንዲህ ብሏል የምንለው ጳጳስ የትኛው ጳጳስ ነው? ስለ ሞታችን የቆረቆረው፣ ስለ ቤተ ክርስቲያናችን መፍረስ የተቆጨ፣ እኔ ለቤተ ክርስቲያን ራሴን ሰጣለሁ የሚል ጳጳስ ካለ አዎ እንቀበላለን፣ እንከተላለን፣ ህጉን እንፈጽማለን። ግን ከአስገዳያችን ጋር ሆኖ እያስገደለን ያለን ጳጳስ እውነት በትልቅነታቸው በእድሜያቸው እናከብራቸዋለን። እንደ ሃይማኖት አባት እኔ በግሌ አልከተላቸው። አቋም መውሰድ አለብን። ሲኖዶስ የምንለው ስብስብ፣ የአባቶች ስብስብ በእውነት አንድ ቀን ለሞቱት ሰዎች አንድ መስመር አዘኔታ ገልጾልናል ወይ? ሲኖዶሱ እንዲህ ካለ ምን እናድርግ የሚል ምዕመና ሲኖዶስ አለ ወይ ዛሬ? ስለዚህ ይህንንም እያስተዋልን እንራም። እስከ መቼ በደሃ ደስታ የደሃን ደስታ ቀምተን እስከ መቼ እንደምንስቅ አላቅም። ልብሳቸውን ቀምተን እስከ መቼ እንደምንለብስ አላቅም። እስከ መቼ በደሃ ሞት ላይ ቆመን እስክታ እንደምንወርድ እኔ እግዚአብሔር ይወቀው። እኔ አላቅም። በእውነት እኔ ተቃጥያለሁ፣ ነድጃለሁ። እኔ ይህንን እያረኩ ነው እያልኳቸው አይደለም። እንተባበር። ሞታቸው ላይ እስክታ እንውረድ እባካችሁን። በግሩፕ ልብስ እያሰፋን በአስክሬናቸው ላይ እስክታ እልልታ እንበል። በረሃባቸው ላይ ምግብ አንድፋ እባካችሁን። አንድ ላይ ሆነን ሴቶች ቢያንስ ባሎቻቸው ለሞቱባቸው የካህን ምስቶች ልጆች እንቁም። ያኔ